ቢያንስ ስለ ክርስቶስ መመስከር ባንችል እንደ ቤተ ክህነቱ ዝም እንበል። አትሊስት ዛሬም ኦርቶዶክስ ላይ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛዬ ምናምን ሙስሊም ናት፣ ፍቅረኛዬ ምናምን ነገር ፕሮቴስታንት ነው። ዛሬም እኔ ጳጳስ ሆንኩ ማለት የእግዚአብሔር ጓደኛ ሆንኩ መሰላችሁ እንዴ? አይደለም እኮ ባሪያ እኮ ነኝ። ክርስትና ጨቋኝ ነበር ሲባል ዝም ማለት ይሄ ፖለቲካን ማክበር ነው። ቤተ ክርስቲያን እንዳትነካ ቆመን አጥር መሆን ካቃተን እንደ ቤተ ክህነት ደሞዝተኞች አትሊስት ዝም እንበል። ካድሬው እንደፈለገው ኦርቶዶክሳዊነትን ሲሳደብ መብቱ ነው። እግዚአብሔር በታቦቱ አማካኝነት ይባርከናል ብለን አይደለ? ተራ ሰው እኮ አይደለም እናከብረው፣ እግዚአብሔርን እኮ ነው። እና እንደው ድንገት ዝም ብሎ ጋቢ ላይ እንደው ነውር ነው በእውነት እንደው ጋቢ ላይ ዝም ብሎ ልብሰ ተክህኖ ጣል አድርጎ ሻሹን እንደጠመጠመ ነውር ነው። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስላደረጋችሁ ከልብ አመሰግናለሁ። በጣም ግርም የሚለኝ 1-2 ጉዳዮችን ላንሳና ወደ ዋናው ፕሮግራሜ ላምራ። ብዙዎቻችሁ አንዳንድ የምንሰጣቸውን ርዕስ የምናነሳቸውን ሐሳቦች አይታችሁ ለመቃወም ትንሽ ይዳዳችኋል። ለምን እንዲህ አይነት ሐሳብ ታመጣለህ ምናምን ደው ትምህርት ላይ አስተምሮ ላይ ቢያተኩር ትሉናላችሁ። ያለፉትን ጊዜያቶች በሙሉ የለቀቅናቸው በተለይም ከሊቀ ኅሩያን መምህር ደረጀ ግርማ ጋር ያነሳናቸው ሐሳቦች ከዘወረደ ከቅድስት ጀምሮ እስከ ምኩራብ የመጣንባቸው ሕይወትን የሚያረሰርሱ ሰማያዊ ቤትን የሚያስነፍቁ ትምህርቶችን እጅግ በጣም የሚያስገርሙ መርሃ ግብሮችን 10,000 መሙላት አልተቻለም። በጣም ገርሞኛል። ለትችት የምንሮጠውን ያህል ለህይወት ምግብ የሚሆነውን ስናቀብላችሁ ደግሞ ከፍ ማለት ነው መቻል ያለበት። ከዛ ይልቅ ግን አንድ አርቲስት ሞተ ወይም ደግሞ የሆነ አንድ ቤተክርስቲያን እንዲሆነ የምንለው ስንል ትልቅ ይሆናል። ስለዚህ እኛም አንወዶም ይሄንን የዚህ ሪአክሽኑን የከሌ እንዲዶ አንወዶም። እሱ ቀርቶ ለህይወት ምግብ የሚሆነውን ብቻ ቃለ እግዚአብሔር የሚተላለፍበት ሚዲያ ቢሆን ደስ ይለኛል። ስለዚህ የምንለቃቸው ቪዲዮዎች እንዲታዩ እንፈልጋለን። በጣም የወረዱ ሆኗል። እነሱ ምክንያት አላቸው። እዚህ ብንናገር ያንን ምክንያት ለዛኛው ቀጠና ድል ስለሆነ አንነግረውም። ስለዚህ የተዋህዶ ልጆች ብለን አናቅም። ሼር አድርጉት፣ ሰብስክራይብ አድርጉት፣ ከፍ አድርጉት ቻናሉ። ያለፉት 3 ወራት በጣም ከባድ ችግር ውስጥ ነበርን። መብርሃን ያንን ችግር አሳልፋለን እዚህ አድርሰናለች።
ከልብ 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 ነው የምናመሰግነው። ምኑን ልናወራ እንችላለን? ስለ ድንግል ማርያም ስለ ኪዳነ ምሕረት እንነግራታለን። በማግስቱ ተስተካክለዋለች። ስለዚህ ነጋሽ ሚዲያ ከነበረበት ችግር ውስጥ ወጥቷል። ከአሁን በኋላ ልክ እንደ በቀደሙ ወይም ደግሞ እንደባለፈው ጊዜ በደንብ እየታየን እንሄዳለን። ከዚሁ ጋር ተያይዘው የሙታን ሳማር ቅዱስ ሚካኤል አንድነት ገዳም መነኮሳትን ወደ ቅድስት ሀገር ኢየሩሳሌም ለማስኬድ የጀመርነው ርብርብ አጠናቀናል። ስላላካችሁልን ስላስገባችሁልን ከልብ 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 ነው የማመሰግነው። የክርስትና ስማችሁን ልካችሁልናል፣ ያላካችሁልንም ላኩልን። እንግዲህ በቅድስት ሀገር ኢየሩሳሌም ጸሎት አድርሰው ሲመለሱም በዓታቸው በጸሎታቸው አይረሱንም። ቃል የገባችሁም ያው የምንጠብቀው ልክ እንዳለ ያንን አስበን ነው ጨርሰናል ያልነው። እግዚአብሔር እንደው አላቅም በበረከት ቤታችሁ ይግባ። ለምነን ማጣት ስላላስቻላችሁን ስለለመነውን እንድናገኝ ስላደረጋችሁን ከልብ እናመሰግናለን። ወደ ቀዳሚው ቪዲዮአችን እናመራለን። ሰሞኑን ጭቅጭቅ ነበረ፣ በጣም በሚገርምና በሚያሳዝን ሁኔታ ላይ ማለት ነው። ያንን ወደ ውስጥ አልገባበትም። ከዛ መካከል የተወሰኑት ግለሰቦች በጣም በሚያሳዝነው ለእውነት መቆም ቢያቅታቸውም ከውሸት ጋር ሲተባበሩ አይተናል። የዚህ የቲክቶክ ሀሳቡን ከነዛ ከተነሱ ሀሳቦች መካከል በቲክቶክ የተነሱ ሲኖዶሳውያን ሲሉን ነበረ፣ ሃይማኖቱን የማይወክሉ ልጆች እያሉ ልጆቻችንን ሲያብጠለጥሉ፣ ሲመቱ፣ ሲናገሩ፣ ሲያዋርዱ፣ አሳልፎ ሲሰጡ የተመለከትንበት ነበረ። በጣም በሚያሳዝን በሚያስገርም መልኩና ቆም ብዬ መነጋገር ቆም ብዬ ማየትን ነበረ ከራሴ ጋር የፈለግኩት በጣም ቆም ብዬ እና በቲክቶክ የሚመላለሱ ወይም ለሃይማኖታቸው አርበኛ ከሆኑ እናንተ እንደሾሟቸው ከቲክቶክ ሲኖዶስ ባለፈ የቤተክርስቲያን አባቶቻችን በራሱ በዚህ ጉዳይ ላይ ምን ይላሉ ብዬ ሳስብ ከዛኛው ቤተ እምነት አንድ የተላለፈው ጉዳይ ላይ በዚህ በእኛ ደግሞ ቤተክርስቲያን ከምታውቃቸው ተጠያቂም ካደረጋቻቸው ቆየት ካለ ሀሳባቸው አባ ገብረ ኪዳንን እንደ ዋቢነት አድርጌ ማንሳት ፈለግኩ። በዛኛው ቤተ እምነት ላይ የተነሳው እዚህ ላሉ ምዕመናን ለኔ ምዕመናኖች የሚመች እንዳልሆነ አውቃለሁ። ግን አንዳንዴ ውሃን ውሃ ወተትን ወተት ብለን መነጋገር ስላለብን ከዚህ ውጭ ሌላ ማላመጣው ስላለ በዛኛው ቤተ እምነት ስለ ትዳር የተነገረበትና በእኔ ቤተ ክርስቲያን ስለ ትዳር ያለን አመለካከት ሁለቱም በተከታታይነት አቀርባለሁ። ስሙኝና እንመለስ። ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻቸው ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈእቱ ሐርተኩም ዐና ሽእቱ፣ እርሻችሁን በፈለጋችሁበት አቅጣጫ ነው ቶሎ። ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም፣ ይመቸኛል በምትለው። አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ ባል የክርስቶስ ምሳሌ ነው፣ ሚስት ደግሞ የቤተ ክርስቲያን ምሳሌ ናት ማለት ነው። ክርስቶስ አንዲት ቤተ ክርስቲያን አለችው፣ ለባል አንድ ሚስት ይኖረዋል። ቤተ ክርስቲያን አንድ አምላክ አንድ ክርስቶስ አላት፣ ሚስት አንድ ባል ይኖራታል። ክርስቶስ ለቤተ ክርስቲያን የኖረ ነው፣ ባል ለሚስቱ ይኖራል እንጂ ለራሱ አይኖርም። ክርስቶስ ለቤተ ክርስቲያን እንደኖረ ባል ማለት ለሚስቱም ይኖር። ቤተ ክርስቲያን ለክርስቶስ እንደምትኖር ሚስት ማለት ለባሏ የምትኖር ማለት ነው። ለዚህ ነው በክርስቶስና በቤተ ክርስቲያን የሚመሰለው። ይሄ ቪዲዮ የሰሞኑን ክርክር የሰሞኑን ግርግር በአንድ አቅፎ ማወቅ የሚገባንን ነገር እንድናውቅ ለምንፈልግ ምላሽ ይመስለኛል። ስለዚህ እንዝጋው። በእኔ በኩል ብዙ አናነሳውም ማለት ነው። ለእውነቶች የሚነሱ እውነተኛ መልሶች ያስፈልጋሉ። ለሐሰተኛም የሚያስፈልጉ ደግሞ እውነተኛ ምላሾች ያስፈልጋሉ። ከዛ ባለፈ ግን የወጣ ክርክር ውስጥ መሄድ አለብን ብለን አናስብም። አንዳንዴ በጣም በእኛ ቤት ውስጥ ሆነው በአስመሳይነት የተካኑ የተወሰኑ ሰዎች ደግሞ አሉ። በጣም የተወሰኑ ግለሰቦች በዛኛው ቤት ለመወደድ የኪራይ ዓለም ናት። እንተወው ይሄንን ዓለም በቃ የኪራይ ዓለም ናት። ስለ ሰማዩ ግን ስለ እውነት መመስከር ያስፈልጋል። እነዚህ ሰዎች በምድር ያለ ተወዳጅነትን በምድር ያለ ቁራሽነትን ፍለጋ አትሊስት ክርስቶስን ሲክዱ የምናይበታል። አብሮ ሊያደርጉ የሚችሉ ነገሮች ላይ ማህበራዊ ጉዳዮች ላይ አብረን ወዳጄ። ከዚህ ባለፈ ግን ስለ ሰማያዊ ቤት ነው የምንነጋገረው። ያ
በምንም የሚለካ አይደለም። በምንም የሚለካ አይደለም። ይሄንን ሐሳቤን ይገልጽልኛል ብዬ ብዙ መድከም ስላልፈለኩ ነው። ይገባችኋል ክቡራን ተመልካቾቻችን? አፍ ብዙ መክፈት አለብን ብዬ አላስብም። ግን እባካችሁ ቢያንስ ስለ ክርስቶስ መመስከር ባንችል እንደ ቤተ ክህነቱ ዝም እንበል። አትሊስት ስለ ድንግል ማርያም መሟገት ቢያቅተን አትሊስት እንደ ቤተ ክህነቱ ዝም እንበል። ስለ ቤተ ክርስቲያን መዋጋት ቢያቅተን እንደ ቤተ ክህነት ቅጥረኞች ዝም እንበል። አንዘባርቅ። ቤተ ክርስቲያን እንዳትነካ ቆመን አጥር መሆን ካቃተን እንደ ቤተ ክህነት ደሞዝተኞች አትሊስት ዝም እንበል። አለቅ። ምን መዘባረቅ ያስፈልገዋል? ለተራ ተወዳጅነት፣ ለተራ ገንዘብ ዝም በማለት ቢያንስ የተዋህዶ ልጆችን ተባበሯቸው። ቢሞቱ ህይወት የማያሳሳቸው፣ ቢያጡ ንብረት የማያጓጓቸው፣ ቢታይ ዝና ምንም ያላስጨነቃቸው የተዋህዶ ልጆች እነሱ የሚያደርጉትን ክርክር አትሊስት ገደል አንክተተው። እንደ ቤተ ክህነት ደሞዝተኞች ቢያንስ ዝም እንበል። ሆድ ስለሚጎል ዝም መብለን ነው ማለት መቻል አለብን። ቀን እንጠያየቃለን። አትሊስት 1 ሚሊዮን 2 ሚሊዮን ተመልካች ወይ ላይክ ፍለጋ አንዘባርቅ። መምህር ዘማርያም በሚገርም መልኩ ይህንን ሐሳብ ይናገሩታል። እሳቸውን እስቲ እንስማ። በእምነት የማይመስል እንኳን ፍቅረኛ ባለመያዝ እንኳን አልረዳናቸው። ዛሬም ኦርቶዶክስ ላይ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛ ምናምን ሙስሊም ናት፣ ፍቅረኛ ምናምን ነገር ፕሮቴስታንት ነው። ዛሬም በዚህ እንኳን አልረዳናቸውም። በዚህ አልረዳናቸውም። ተዉት፣ ሌላው ነገሩ ተዉት። ኦርቶዶክስ እንኳን በመቆም አልረዳናቸውም። በመሆን ወይ እንደው ማማየን እንደው ሴቶች የሚያደርጉት ንቅበተ እምነት ነው ሰርቼ አይቼ በእውነት እንዴት አደርጋለሁ? ካሁን በኋላ እንኳን ራሴን ልጠብቅ፣ ቢያንስ ለራሴ እንኳን ልሁን ማለት እንኳን አልቻልም። ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልን ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማርያም ፍቅረኛ ሙስሊም ነው፣ ዘማርያም ጓደኛ ፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ማለት ቅበተ እንኳን ሊሰራበት ቀርቶ መቆም እንኳን አልቻልም ዛሬ። ስለዚህ ድካማቸውን ዱጋመድ እያደረግን ነው። ይሄንን ሁሉ ሳናስተካከል መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ። በጣም በሚያስገርም በሚያስደንቅ መልኩ ይሄ ነውና ከዚህ ከሰሞኑ ግርግር ጋር ተያይዞ ከተቻለ እንለይ መስመር። ይሄ ሰው ስለመደገፍ ስላለመደገፍ አይደለም። እውነትን እውነት፣ ሐሰትን ሐሰት ማለት ሊለምድብን ይገባል እንጂ በመሃል ሰፋሪነት ከምንም በላይ ደግሞ ብቻችሁን ብትሆኑ እንኳን ብቻችሁን የማይተዋችሁን ፈጣሪ መካድ ነውር ነው። በጣም ነውር ነው። ሰው ያለ እምነት መኖር አይችልም። በዚህ ለመኖር በምድር ለመቆየት ተስፋችን ዋስትነታችን እምነት ነው። እምነት የሌለው ሰው ምንም ማድረግ አይችልም። እና የኔ እምነት የሚለው ላይ ቢያንስ እንምጣ። ያ የኔ እምነት ብለን ስናስብ እኮ ወደ ስተት አንገባም። አትዋሽ ነው የሚለው የኔ እምነት። አልዋሽም። በሐሰት አትመስክር ነው የሚለው። ስለዚህ ሐሰተኛ የተመሰከረበት የግድ ለኔ ይሁን ሲባል በሐሰት አልመሰከረም። ምክንያቱም የኔ ሃይማኖት በሐሰት አትመስክር ይላል። አትግደል ይላል። እኔ ለምፈልገው ነገር ብገል ሃይማኖቴ አይፈቅድም። አትግደል የሚል ሕግ አለ። ባልንጀራን እንደራስ ውደድ ጥላቻም ላይ እንድመሰረት የሚያደርግ አይደለም። በቃ የሃይማኖት ሰው ስትሆኑ ዘር የለም፣ ፖለቲካ የለም፣ ሌላ ነገር የለም። ንጹህ ዘር ንጹህ እርሻ ያለባት ናት ቤተክርስቲያን። እና
እሷን እንደው መዘንጋት መቻል የለብንም። እሷን እንሂድ። በአጠቃላይ ግን እንደው በሽታ አሉብን ይሉናል አባ ገብረ ኪዳን። በጣም የሚገርም እኮ ነው። ወደ ራሳችን መለስ ስንመጣ 5 በሽታዎችን ዘርዝረዋል። 5ቱን በሽታዎች እስቲ ከአባ ገብረ ኪዳን ሰምተን እንመለስ። የማይጠገብ አንደበት። ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይሄ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንደዚያ ማለት ይሄ ትውዝፍት፣ ይሄ የሴቶች በሽታቸው ነው፣ ደዌያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና ያየችሁት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድን ነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል? ይፈታዋል ወይ? አይፈታውም። እኛ የፈታነውንስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም እኮ። ክህነት ከያዝከው ይቀጥላል። እንዲህ እያሉ ይታበያሉ። በሽተኛ ነው። ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድን ነው? ስስት ነው። ስስት ማለት ምንድን ነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾር ሆኖብኛል ይላል። መጣና ጾር ሆኖብኛል። የራሱ ዳዊት እያለው ጥሩን የተደጎሰች የሌላ ካየ እሷን ዳዊት ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም፣ አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው ፈተናቸው ነው። ምግብም ቢሆን እንደዚያው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ። ሲበላ ግን ያው ሊበላ ይችላል እና ሲበላ ከውስጥ የሆነች አራዊት ይቅርታ አድርጉልኝ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ እንግዲህ ከኋላ መነኩሴ ገብቶ ጭጭ ማንጭጭ የለም አሉ ነው የሚባለው አይደለም። እና ችግር ነው። ምግቡ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ። ከነዚያውም አንድ ጊዜ ነው የሚገኝ። እንደዚያ ነው የፍቅር ለክርስቶስ ፍቅር የሚሰጥ ምልክት ነው ምንኩስና። ለክርስቶስ ፍቅር ነው እንዲህ የሚደረገው፣ ክርስቶስን በአንድ ልብ ለመከተል ነው። እና ይሄ ችግር አለ። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱም መነኩሴም ቢሆን 10 ሳህን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጠውም ማለት ነው። እዚያው ሊሆን ይችላል ነው አላየውም። እሺ ሊሆን ይችላል ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደ አይነት ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ማሰኘት ማለት ነው። እሺ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ
ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት። የድሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምህረት ቤት ማናት? መምህራችን አባ ገብረ ኪዳንን በእድሜ በጤና ይጠብቅልን፣ ቃለ ሕይወትን ያሰማልን። በጣም በሚገርም መልኩ ደግሞ ዲያቆን ያረጋል አበጋዝ ደግሞ አንጀት የሚያረስ ንግግር አንድ ወቅት ተናግሮ ነበርና እሱን ቆርጬ ላመጣላችሁ ፈለኩኝ። አሁን ምንድነው እሱ ነገሩ? ፖለቲከኛው ስለ ሃይማኖት ገብቶ የሚፈተፈትበት ጊዜ እንደ መድረክ እናየዋለን። ሃይማኖተኛው ደግሞ ስለ ፖለቲካው ገብቶ ማንሳት ሲጀምር ደግሞ ፖለቲካ ውስጥ ገባችሁ ትሉናላችሁ የሚል ሐሳብ አንድምታ አለው። እሱ እንዳለ ሆኖ የእሳቸው አስተሳሰብ ሆኖ ሳለ ስለ ሃይማኖታችን የሚመጣውን ነገር ቀድመን መንገራችን፣ ያለፈው ማስታወሳችንና አሁን ጋር ያለውን ደግሞ ማናበባችንን የሚያዩ ሰዎች ፖለቲካ ጀመራችሁ ይሉናል። ይሄ አይደለም። ወደፊት የሚመጡብንን ችግሮች ቀድመን በመለየት መጥፎ ነገሩ ቀድሞ መለየት ላይ ሳይሆን የኛ ችግር እንዴት አንድ እንሁን የሚለው ላይ ነውና እግዚአብሔር አንድ ያድርገን። ግን እስቲ ዲያቆን ያረጋል አበጋዝን እንስማቸው። በሕገ መንግስት ክርስትና ሲሳደድ ክርስትና ጨቋኝ ነበር ሲባል ዝም ማለት ይሄ ፖለቲካን ማክበር ነው? ይሄን መናገር ፖለቲከኛ ለመሆን ነው? ለምን እንዴት ይሆናል? አሁን እኮ እየሆነ ያለው ፖለቲከኛው ሃይማኖት ውስጥ ገብቶ እንደፈለገ ይፈተፍታል። ይህን ሲያደርግ መብቱ ነው። ሃይማኖተኛው ደግሞ ፖለቲካው ለምን እንዲህ ያደርጋል ሲባል አይ ፖለቲካ ውስጥ ገባ ይባላል። እና መብቱን ለፖለቲካ ብቻ ማን ሰጠው? ሰዎች እንደፈለጉ ቤተክርስቲያን ሲነቅፉ መብታቸው ነው። ካድሬው እንደፈለገ ኦርቶዶክሳዊነትን ሲሳደብ መብቱ ነው። ኦርቶዶክሳውያን ተነስተው ያን ሲናገሩ እገሌ ፖለቲከኛ ሆነ ይባላል። አልተረዳ ነው በእውነቱ። አንዱ ቤተክርስቲያንን አሳልፈው እየሰጠ ያለው የኛ የውስጥ አለመረዳት ነው። ይሄ እኮ ተጨፈኑ ልብለጣችሁ አይነት ነው እየሆነ ያለው። በልጅነት ትዝ ከሚሉ ጨዋታዎች አንዱ እንኩቶ ይነኮትና ከተማ ተወልዳችሁ ያደጋችሁ እንኩቶ አታውቁም አይደል? ኬክ ምናምን ነው መሰለ እናንተ ብዙ የምታውቁት። የእንኩቶ ይነኮትና እነዚህ ጉልበት ያላቸው ትልልቆቹ ደህና አድርገው መብላት ሲፈልጉ ምን ይላሉ? ልጆቹን እኛ አመኝ እንበል እናንተ ጢዝ በሉ ይላሉ። እስኪ ጢዝ በሉ። ስለዚህ ትልልቆቹ አመኝ እያሉ ይበላሉ፣ እነዛ ጢዝ እያሉ አፋቸውን ገጥመው ይውላሉ። አሁን እንደዚህ ነው እየሆነ ያለ። እንደዚህ ከመሆን ይሰውረን ለማለት ስለፈለኩ ነው። በጣም የሚገርመው ነገር ደግሞ ብፁዕ አቡነ ኤርሚያስ መረርም ከረርም ያለ ነገር ተናግረዋል። ዛሬ ልጠቀሙ የፈለግኩት ወደ ኮምቦልቻ ቅዱስ ሚካኤል ቤተክርስቲያን ሲመረቅ ባለፈው ዓመት ማለት ነው 2016 ላይ አይቶ ውስጤ ያዘነበት ጉዳይ ነው። ቤተክርስቲያኑ ቅዱስ ሚካኤል ቤተክርስቲያን ሲመረቅ የባረኩት እሳቸው ነበሩ። እንደ እድልና አጋጣሚ ሆነ። እኔም በቦታው ነበርኩ። መስተካከል አለባቸው አንዳንድ ነገሮች። እንደው አንድ ነገር ተፈጠረ ሲባል ለገላጋይ ያስቸግሮ አደባባይ መሰባሰብ ብቻ ሳይሆን በምህረት አደባባዩም ስንገናኝ ደግሞ ራስን ሰበር ማድረግ ያስፈልጋል። ሕግና ስርዓት ያስፈልገዋል። የቃል ኪዳን ታቦቱና ምእመኑ ያላቸው ርቀት ካህናቱና ምእመኑም ጭምር በዛው ልክ ኢቭን ካህኑ በራሱ ሊያደርግ የሚገባው ስርዓትም ይሄ የተጠበቀ ሊሆን ይገባል። በመጀመሪያ ከቤት ነው የሚጀምረውና ይህንን በተመለከተ ያሉት ነገር እጅግ በጣም የሚያስገርም ነበር። ልክ እንዳልኳችሁ 2016 ላይ የኮምቦልቻ ቅዱስ ሚካኤል ቤተክርስቲያን ሲመረቅ በጣም የሚያሳዝኑ ብዙ ነገሮችን ስንመለከት ነበር። ልክ እንደ ጓደኛ እሳቸውን እየተሻሸ ነበር ምእመኑ። አይደለም ስርዓት ከቃል ኪዳን ታቦቱ ጋራም በቂ ርቀቶች ያስፈልጋሉ። ከዛም አልፎ ተርፎ ብዙ ነገሮች ማስተማር ያስፈልጋል። ህንፃ ቤተክርስቲያን ለማስገንባት የሚሰባሰበው ህንፃ ሰሪ ኮሚቴ በመጀመሪያ ስርዓተ ቤተክርስቲያንን አውቆ ማሳወቅ የሚችሉ ሰዎችንም ማካተት መቻል አለበት። ህንፃውን መገንባት ብቻ ሳይሆን ማለት ነው። አንዳንድ ቦታዎች ላይ የምንገነባቸው ህንፃዎች ከዛ በኋላ ህንፃውን የሚያስተዳድሩ ምእመን
መገንባት ያስፈልጋል። የእግዚአብሔር ማደሪያ ስለሆነ ማለት ነው። ያንን በተመለከተ የተናገሩት ንግግር አለ። እንዲህ ተመልክተ ነው እንመለስ። የኢያሪኮ ግንብ ፈርሶበታል። ዮርዳኖስን ተሻግረውበታል በታቦቱ በቃል ኪዳን። ስለዚህ ታቦት በምናከብር ጊዜ ካህናት አባቶቻችን በጋቢያችሁ ላይ ልብሰ ተክህኖ ለብሳችሁ ጽናት ያዙ፣ ጥላት ያዙ። ለቤተ ክርስቲያን አገልግሎት የተዘጋጀ ልብሰ ተክህኖ አለ። ቀሚስ አለው፣ ካባ አለው፣ አክሊል አለው። ሻሻችሁን መቀመጥ፣ ጋቢያችሁን መቀመጥ ይኖርበታል። ቀሚሱን ለብሳችሁ ካባውን ደርባችሁ አክሊሉን አድርጋችሁ ጥላ ያዙ፣ ጽና ያዙ። እያያችሁ ከሆነ ድንገት ታቦት ሲወጣ እንዲሁ ያለ ፕሮግራም ድንገት የተገኘውን ሰው ዝም ብሎ ጋቢው ላይ ካባውን ጨምሮ ጥላ ያዝ ይሉታል እንለዋለን። አይገባም። በጣም ነውር ነው፣ ኃጢአትም ነው። ይህን አታድርጉ። አብዛኛው የዳውንት አድባራት ተወካዮች አላችሁ ብዬ አስባለሁ። በዓል ሲሆን ታቦት የሚያከብረው ማን ነው? ምንድን ነው የሚለብሰው? ታቦቱ ሲወጣ ለታቦቱ ጥላ የሚይዘው ማን ነው? ቀድሞ መዘጋጀት። ምንድን ነው የሚለብሰው? ታቦቱ ሲወጣ ፊት ለፊት ሻኩራ ወይም ጽና የሚይዘው ማይጠንቱን የሚያጥነው ማን ነው? ምንድን ነው የሚለብሰው? መስቀል የሚይዙት ዲያቆናት እነማን ናቸው? ምንድን ነው የሚለብሱት ብሎ ፕሮግራም አውጥቶ ነው። ታቦት እኮ ነው የምናከብረው። አምነን አይደለ? እግዚአብሔር በታቦቱ አማካኝነት ይባርከናል ብለን አይደለ? ተራ ሰው እኮ አይደለም የምናከብረው፣ እግዚአብሔርን እኮ ነው። እና እንደው ድንገት ዝም ብሎ ጋቢ ላይ እንደው ነውር ነው በእውነት። እንደው ጋቢ ላይ ዝም ብሎ ልብሰ ተክህኖ ጣል አድርጎ ሻሹን እንደጠመጠመ ነውር ነው። ይሄን እናርመው አባቶች። ይሄ ሁሉ ጎሎ እኮ ነው እንዲህ የምናልቀው እኮ። እግዚአብሔር ብዙ ነገር አይጠብቅ። አሁን ታቦት በወጣ ጊዜ በስነ ስርዓት ቀሚስ ለብሶ ካባ ለብሶ አክሊል አድርጎ መውጣት ምን ጭንቅ ነው? ይሄ በጣም ትንሽ ነገር ነው። የሚያስገኘው በረከትና መርገም ግን ትልቅ ነው። ይሄን ጥንቃቄ አድርጎ አባቶች። ርቀትን መጠበቅ። ለምሳሌ አንድ ሊቀ ጳጳስ ሲባርክ ነው ታቦት የሚሆነው። መቼም ክህነቱ የእግዚአብሔር ቢሆንም ዲቁና ለመቀበል ጳጳስ ያስፈልጋል። ዕቃ ሆኖ ያገለግላል ለእግዚአብሔር። ሀብቱን የሚያሳድረው እግዚአብሔር ነው። ታቦቱንም ቢሆን የእግዚአብሔር ማደሪያ እንዲሆን የሚያደርገው ማን በመሳሪያነት አገልግሎ ነው? ጳጳሱ ነው አይደለም? የቱንም ያህል ቢባርከው ጳጳሱም ግን ተራቀው አይደለም። ነሱ እንዲሁ አይታከከውም። አሁን ታቦት ሲዞር ካያችሁ እኛም ካህናቱ የተለየ ክብር አንሰጠው። እኛን እያየ ምዕመኑ እየተሻሸ ነው የሚያልፈው። ዖዛ የሚባለው ንጉስ ዳዊት በነበረበት ዘመን ከአሚናዳብ ቤት 20 ዓመት ኖሯል። ታቦቱ ከፍልስጤም ተመልሶ እና የአሚናዳብ ልጆች 2 ካህናት አሉት። አንዱ ዖዛ ነው። ያለ አግባብ በሕዝቡ ፊት ሲነካ ታየ። እዛው ነው የተቀሰፈው። እና ርቀታችን ጠብቅ። እኔም ጳጳሱ እኔ ዕቃ ሆኜ ባረኩት እንጂ የባረከው እኮ እግዚአብሔር ነው፣ ያከበረው እግዚአብሔር ነው። ይህን አምኜ ርቀቴን ጠብቄ ነው መሄድ ያለ። እየተሻሸው እንደ ጓደኛ ካህን መሆን ማለት የእግዚአብሔር ጓደኛ መሆን ማለት ነው ወይ? በእውነት እኔ ጳጳስ ሆንኩ ማለት የእግዚአብሔር ጓደኛ ሆንኩ መሰላችሁ እንዴ? አይደለም እኮ ባሪያ እኮ ነኝ። የምርጫ ጉዳይ ነው እንጂ እኮ ሁሉም እኮ የእግዚአብሔር ባሪያ እኮ ነው። ስለዚህ ይህን ርቀት ጠብቁ፣ መምህራኑ አስጠብቁ። በእኛና በታቦቱ መካከል ክፍተት ሊኖር ይገባል፣ ጋፕ ሊኖር ይገባል። ይህን አድርጉ። በአውደ ምሕረቱ በሚዞር ጊዜ ምዕመናን ርቀታችሁን ጠብቃል እንድትባረኩ። በመቅረብ በመተሻሸት በቅሰፍት ነው የሚኖረው። ይሄ እንደ አጠቃላይ እንደ ብዙ አካባቢያችን ችግራችን ነው። እግዚአብሔር ከሚያዝንበት አንዱ ሳይሆን ይቀራል።
ይህን እንድታከብሩ አደራችሁን። ስለዚህ በዚህ ልክ ነው መኮን መቻል ያለበት። ይሄ ስርዓት ነው። ምክንያቱም ብፁዕ አባታችን የተናገሩት የሚጣል ነገር የለውም እንዳለ ተቀብለን አልፈናል። ወደ መጨረሻው ቪዲዮ ልውሰዳችሁ። ያለፈው ሳምንት ቤተክርስቲያን ተቃጥሏል ተብሎ በሶሻል ሚዲያ ላይ ሲነገርም ሲተላለፍም የነበረ ነገር ነበረ። ቤተክርስቲያን አይደለም የተቃጠለው፣ በስመ ቤተክርስቲያን ውስጥ የተቀመጡ የተሰገሰጉ ሌሎች አካላት ናቸው። እነዛን ደግሞ ቢችል ቤተ ክህነቱ ባይችል ደግሞ በቤተ እምነት ውስጥ ያለ ወጣት ኃላፊነቱ ስለነበረ በአሶሳ የተደረገው ነገር እጅግ የሚያኮራ የሚያስደንቅ ነገር ነው። የተለየ ነገር እስከሌለ ድረስ ያየሁት የሰማሁት ለመረዳት እንደሞከርኩት ይበል የሚያስብል እንደሆነ ሰምቻለሁ። ከወጣቶቹም ከሀገረ ስብከቱም ለማጣራት ሞክሬያለሁና በቤተክርስቲያን ስም የሚያወናብዱ የሚያታልሉትን ተው ልንላቸው ይገባል። በጣም እጅግ የሚያስገርም የሚያስቀይም ነገር ቤተክርስቲያን ነው ብለው የመሬት ወረራ የሚያከናውኑ ነገሮች አሉ። ቤተክርስቲያን ወዳጄ መሬት ወረራ ማካሄድ አታውቅም። የምትተከለውም ክርስቶስ ደሙ ባረፈበት በነጠበበት ቦታ ነው። ያንን ምሳሌ አድርገው ያንን እንደ አንድ መነሻ አድርገው ቤተክርስቲያን ብለው የጥንቆላ ስራቸውን ሊሰሩ ጀማቸውን ለመሰብሰብ ያሰቡ ሰዎችን ይሄ የተዋህዶ ሀሳብ አይደለም፣ ተዋህዶንም ሊወክል አይገባም፣ ሀገረ ስብከቱም አያውቀውምና ብሎ ማህበረ ምዕመኑ የወሰደውን እርምጃ ምንድን ነው ስል በዛው አካባቢ ያለ ወንድማችን በመንፈሳዊ አገልግሎት ላይ ያለ በጠየቅኩት መሰረት ይሄንን የተብራራ ቪዲዮ መላክ ወይም ደግሞ እንድትልኩ ፈልጋለሁ ብለን ለእናንተም ጉዳዩ አዲስ እንዳይሆን በሶሻል ሚዲያ ላይ ስትመለከቱት ሌላ ነገር እንዳይሆን በማስባል ይሄንን ተከታዩ ቪዲዮ አምጥተናል። እሱን ተመልከቱ። ልጆች ሰላም፣ የኦርቶዶክስ ተዋሕዶ እምነት ተከታዮች፣ ባለፈው በአሶሳ አካባቢ የተከሰተ ክስተት ነበረ። ያንን ተመልክቶ አጭር ማብራሪያ ልንሰጣችሁ ወደናል። እኔ በቃሉና ወንድሜ ሲሳይ ጋር ሆነን በቦታው ተገኝተን ያው የታሪኩ ተካፋይ ስለነበረን ያለውን ነገር ልናስረዳችሁ ወደናል። መብራቱ የሚባል አንድ ግለሰብ ተራ ግለሰብ ነው። በፊት በቀደመው ሕይወቱ ነጋዴ ነበረ። በንግዱ ዓለም ሳይሳካለት ሲቀር ወደ አጥማቂነት ገባ። በሀገረ ስብከቱም በተደጋጋሚ ድርጊቱ እንዲቆጠብ ቢጠየቅ አልፈልግም በማለት አዳራሽ የራሱ አዳራሽ ሰርቶ ህዝበ ክርስቲያንን እያጭበረበረ እያጠመቀ ቆየ። ሀገረ ስብከቱም ተወግዟል ብሎ እዚህ ጋር በምታዩት ምስል የራሱን ቤተክርስቲያን ሰርቶ መረጃው እኛ ቅዳሜ ዕለት ደረሰን። ቦታውን የመረጠበት አምባ አንድ ቅድስት አርሴማ የምትባል ትልቅ ገዳም አለች። የውሃ ገነተ ማርያም ምስካበ ቅዱሳን እና ቅድስት አርሴማና መጥምቀ መለኮት ቅዱስ ዮሐንስ ካቴድራል አንድነት ገዳም ቦታው ላይ ይገኛል። ትልልቅ ስራዎች የሚሰሩበት ነው። የጥምቀት ቦታ ነው። ቦታው አምባ አንድ ቅድስት አርሴማ ይባላል። የድነት ቦታ ነው። በቅዱስነታቸው መሰረተ ድንጋይ በ2008 ተቀምጦ እስካሁን ስራ እየተሰራ ያለበት ፍጹም ድንቅ የሆነ ቦታ ነው። በቃ የተዋሕዶ ልጆችን ለማሳት ሁነኛ ቦታ ነው። በቃ ያንን የመረጠበት አምባ አንድ ይሄ ቤተክርስቲያኑ ካለበት ወንዝ አለች፣ ትንሽ ወንዝ፣ እሷን ተሻግሮ ነው ያለው። ጫካ ነገር አለው። ከአሶሳ ከተማ 15 ኪሎ ሜትር አይበልጥም። እቺ ቤተክርስቲያን ካለችበት የ20 ደቂቃ በጣም ግፋ ቢል በእግር 20 ደቂቃ ወይ 15 ደቂቃ ርቀት ላይ ነው ይህንን ስራ የሰራው። ህዝበ ክርስቲያንን ለማወናበድ ምቹ ነው ቦታው። አንደኛ ሰወር ያለ ቦታ ነው፣ ገጠር ነው። ሁለተኛ በጣም እጅግ ስፍር ቁጥር የሌለው ሰው ከሌላ ቦታ እየመጣ የሚድንበት ቦታ ነው አምባ አንድ ቅድስት አርሴማ። ስለዚህ እነዛን ሰዎች የማግኘት እድል ስላለው ያንን ቦታ መርጦታል። እዛ ያሉ የገዳሟ አስተዳዳሪ መላከ ገነት ቀሲስ ዘገየ ታረቀኝ ደውለው ነገሩን። እኛ ደግሞ በእሁድ እሁድ በማህበራዊ ሚዲያ ወጣቱን እያስተባበን ከ300 እና 400 ወጣት በላይ የሚሳተፍበት የበረከት ስራ እዚያ ቦታ ላይ እንሄዳለን። በናሜ ማታ ላይ እንደዚህ ነገር ተፈጥሯል፣ ህገወጥ የሆነ ቤተክርስቲያን ተሰርቷል። ሀገረ ስብከት ደውዬ ሳጣራ ከኛ እውቅና ውጭ ነው፣ ማን እንደሚያሰራው ምን እየተሰራ እንደሆነ እንደማያውቁ ነገሩን። ከዛ ቦታው ድረስ እሁድ እኛ ያው ለበረከት ስራ ስለምንሄድ እሁድ እንመጣለን ብለን ፕሮግራም የያዝን እና እሁድ ከሄድን በኋላ አየ ነው ጉልላቱን እናስቀምጦ ቤተክርስቲያኗን በደንብ አድርጎ ሰርቷል። የጸበል ቦታ ደግሞ መሰባያ ብሎ ለብቻ ታች ላይ ወረድ አድርጎ ሰርቷል። ማረፊያ ደግሞ እንደ ዘበኛ ቤት ምናምን የሚሆን ጎን ላይ ያለ። ይህንን ካየን በኋላ እዛ ጋር ያለውን ሰው ያገኘነውን ሰው ለመጠየቅ ሞከርን። እየተሰራ ያለው ስራ ቤተክርስቲያን ነው የሚመስለው። ምንድን ነው የምትሰሩት አለ። ጊዮርጊስ ቤተክርስቲያን እየሰራው ነው አለ። እዛ ያገኘነው ልጅ ማን ነው የሚያሰራው? ከቤተክርስቲያን እውቅና አለው? ከሀገረ ስብከት ደብዳቤ ያለው? ይሄ ነገር ህጋዊ ነው ብለን ጠየቅነው። እኔ ምንም አውቀው ነገር የለኝም፣ የሚያሰራውን ሰውዬ ልደውል አለ። ደውሎ ጠራው፣ ጠበቅን። ልክ እንደመጣ ያው ሹርባውን ተሰርቶ ባታዊ ላይ ቢፈልግ እኛ የምናውቀው አዳራሽ ሲያጠምት የነበረው መብራቱ ነው። ከዛ በኋላ ጠየቅነው፣ የህግ አግባብ አለ ወይ
ሀገረ ስብከቱ ያውቃል ወይ? ቀበሌውስ እዚህ ጋር ሲሰጥ ለቤተክርስቲያን ብሎ ነው የሰጠው ወይ? ያለውን መረጃ በስርዓት ጠየቅነው። ምንም አይነት መረጃ እንደሌለው ነገረን። ለሀገረ ስብከታችን ማሳወቅ እንዳለብንና ይሄ ነገር በሕግ አግባብ እርምጃ እንደሚወሰድበት ነግረነው ተመለስን። ከዛ በኋላ ወዲያው እሑድ ዕለት ማታ ደብዳቤ ሀገረ ስብከት እሑድ ዕለት ተጻፈ። ማታ በማህበራዊ ሚዲያ ለቀቅ ነው። ይሄ እየተደረገ ያለውን ማህበረሰቡ እንዲያውቅ አደረግን። ሀገረ ስብከት ተጠራን። ያው ደብዳቤ ተጻፈ ቦታው ድረስ ለመሄድ እና ህጋዊ የሆነ እርምጃ ለመውሰድ። ከዛ በመሀል ከ200 በላይ የሚሆኑ ጸበልተኞችን እንግዲህ አሁን እኛ እሑድ ሂደን ስናየው ምንም ነገር የለበትም፣ ማንም ሰው የለበትም። ገና እየተሰራ ጉላቱ አልቆ ምርግ የቀረው መስኮትና ምርግ የቀረው ቤተ መቅደስ ያለው ቤተክርስቲያን ሰርቷል። ታች ላይ የጸበልተኛ ማረፊያ ሰርቷል። ቆርቆሮ የተመታ ምርግ የሚቀረው እሱም ሽንት ቤት ያለው የራሱ የሆነ በቃ ወደ 200 የሚጠጉ እንትኖችን ጸበልተኛ ነኝ የሚሉትን የእሱ ተከታይ የሆኑ ሰዎችን በማጓጓዝ ተጠመደ ጠዋት ላይ። ስለዚህ ጠዋት ከሄድን አደጋ ነው። 8 ሰዓት ላይ እናደርገው ወጣቱን ይዘን የእሷን አካባቢ ምዕመን ይዘን ነው መሄድ ያለብን የሚለው ድምዳሜ ላይ ደረስንና በሶሻል ሚዲያ ጠራን። ልጆችን ወጣቱ እንዲገኝ አደረግን። የተለያዩ ማህበራትን በማህበራዊ ሚዲያቸው ይህንን ነገር እንትን አደረጉ። የእሷ አካባቢ ወጣትና ምዕመን ተገኝቶ ይህን ስራ ማውገዝ እንዳለበት ጥሪ ተላለፈ ከሀገረ ስብከታችን። ያው ደብዳቤ ይዘን የእሷ ሀገረ ስብከት ሊቀ ጳጳስ እኔም ቦታው ድረስ እሄዳለሁ በማለት ቦታው ድረስ አንድ ላይ በመሆን ሄድን። እንግዲህ ይሄ ሁሉ ሲደረግ በሕግ አግባብ ነው እንዳልናችሁ። ለጸጥታ ዘርፍ ደብዳቤ ተጽፏል። ለኡራ ወረዳ ስር ያለውና ለኡራ ወረዳም ተጽፏል፣ ለቀበሌውም ተጽፏል። በሕግ አግባብ ስብከቱ የሄደበት መንገድ ይሄ ሰውዬ ቤተክርስቲያን አስመስሎ ሰርቶ ህገወጥ ስራውን ንግዱ ሊሰራበት የነበረ ቦታ ስለሆነ ይሄ ነገር በሕግ አግባብ መታየት አለበት። ቤተክርስቲያንን የሚወክለውን ንዋየ ቅድሳት እንዲወጡ ተደረጉና ያው ያ እርምጃ ተወሰደ። ከዛ ተርሶ ውሏል። የተለያዩ ክሶች እየተመሰረቱበት ይገኛሉ። ተረፈ እዚህ ቦታ ላይ አሶሳ ከተማ ላይ እዚህ ሸድሬ አካባቢ ላይ ያለውንም በአዳራሽ ያጸበልበት በኦርቶዶክስ እንዲያጸበልበት የነበረውን ከሀገረ ስብከቱ ጋር በመሆን ህጋዊ የሆነ እርምጃ ተወስዶበታል። ቤቱም እንዲፈርስ ሆኗል ማለት ነው። ስለዚህ ያለው ነገር ይህንን ይመስላል። ወንድሞቻችን ስለ አገልግሎታችሁ ስለተጋድሏችሁ ሁሉ ከልብ ነው የምናመሰግነው። እግዚአብሔር አምላክ ጉልበት ይሆናችሁ፣ ቤተክርስቲያን እያስቀደማችሁ ወደፊትም የምትራመዱ ያድርጋችሁ። እንግዲህ ሌላውን አይኑን ያዝ ያድርግላችሁ። የተዋህዶ ልጆች ከኔ ጋር ስለነበራችሁ ከልብ ነው የማመሰግነው። ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ የመጨረሻ ምዕራፍ ላይ ደርሷል። በዚህ ሳምንት እናጠናቅቃለን። ስለዚህ በዚህ በቀረችው ቀናቶች ውስጥ ወደዛ ለመሄድ እግዚአብሔር የፈቀደላችሁ ብቻ ከስር እንድትመዘገቡ በተቀመጠው ስልክ ቁጥር እንድትመዘገቡ ጥሬን አቀርባለሁ። ወደ ቅድስት ሀገር ኢየሩሳሌም የምንወስዳቸው መነኮሳትን ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ማለት ነው ለምንናችሁ ስላላሳፈራችሁን ከልብ ከልብ እናመሰግናለን። እጅግ እጅግ የሚገርም የሚያስደንቅ መሰጠት፣ በተለይ በዚህ ላይ የተረባረባችሁ እህት ወንድሞቼ ከልቤ ነው የማመሰግነው። ቦታም የጠቀስኳሉ። ከዚህ በኋላም እግዚአብሔር ስማችሁን ያንሳውና ምንም በተለይ አንዲት እህታችን ከሀገር ከወጣች በጣም ረዥም ጊዜዋ ነው። ወደ ሀገር ተመልሳ አታውቅም። ወደ ሀገርም ሰው አለኝ የምለው የለኝም። እንደው ላግዝ ልርዳ ብል እንኳን የማግዘው የለኝም። ስለዚህ እግዚአብሔር ጸሎቴን የልቤን መሻት ከኃጢአት በቀር ይሙላልኝና እኚህን መነኮሳት እኔ እችላለሁ በማለት በመጨረሻው ሰዓት ላይ ከድካሜ ከስጋቴ ከጭንቀቴ ስለገላገለችኝ ከልብ አመሰግናለሁ። የተረባረባችሁትን ሁሉ እግዚአብሔር አለሁ ይበላችሁ። አባቶችም እንግዲህ በጸሎት ያስባችኋልና ስመ ክርስትናችሁን እሰጣለሁ። በቅድስት ሀገር ኢየሩሳሌም በምንኖርበት ሰዓትም በዚሁ በዋትሳፕ ነምበር ስለምትደውሉ ከአባቶች ጋር አገናኛችኋለሁ ማለት ነው። ከልብ 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 ነው የማመሰግነው ስለደረሳችሁ ሁሉ በሙሉ። እንግዲህ አገልግሎታይን መደገፍ የምትፈልጉ ደግሞ ዛሬ ለአገልግሎታችን የሚያስፈልጉ ኤሌክትሮኒክስ ነገሮች የተለያዩ አሉ። በተለይም ለበዓል ለተለያዩ ጉዞዎች ወደ ሀገር ውስጥ የምትመጡ ካላችሁ ነጋሽ ሚዲያን ብታግዙ የምናግዘው ቤተክርስቲያንን ነውና አገልግሎታችሁን ከፍ ማድረግ ስለሆነ እስካሁን ገዳማቱን እንድታግዙ ገዳማውያንንም እንድትረዱ ነበር ስንጠይቅ የነበረው። ዛሬ ደግሞ ምናልባት አቅሙ ፈቃዱ ያላችሁ ኤሌክትሮኒክስ ማቴሪያሎች በጣም ያስፈልገናል። ደረጃችን ከፍ ማለት አለበት። ገዳማት ሄደን ገዳማቱን ስንቀርጽ ኳሊቲው ከፍ ያለ መሆን መቻል አለበት። እነዛን ማገዝ የምትፈልጉ ነጋሽ ሚዲያን አገልግሎታችንን በደንብ ማገዝ የምትፈልጉም በዚህ ስልክ ቁጥር ደውሉልንና ምን እናግዝ ብትሉን እንደ አቅም እንደ ድርሻችሁ እንሰጣችኋለን። የምናገለግለውም ቤተክርስቲያንን ስለሆነ የምትልኩልን ነገር መልሶ ቤተክርስቲያኑን የምናገለግልበት ነው።
እግዚአብሔር አምላክ ይርዳን። ከኛ ጋር ስለነበራችሁ ከልብ አመሰግናለሁ። የሙታንሳ አባቶች መልእክትም እንዲሁ ሳይረሳ እሱን ሰምተን ከኔ ጋር እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆኖ ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።